ዘፍጥረት ምዕራፍ 35 ቁጥር 16 ላይ በጣም ጥቂት ደቂቃ ነው የምናገረው። ይሄ ቃል ግን ታሪካችሁን እንደሚቀይረው አውቃለሁ። ከዚያም ከቤቴል ተነስተው ሄዱ። እሺ ኤፍራታ ለመድረስ ጥቂት ሲቀራቸው ራሔል ምጥ ያዛት። አሁን በደንብ ስሙኝ። ይሄ ያዕቆብ ወደ ቤተል ሊመለስ እግዚአብሔር ከላባ ቤት ካወጣው በኋላ መንገድ የጀመረበት ነውና ራሔል ማለት የዮሴፍ እናት ነች እና በምጥ ነው ዮሴፍን ያገኘችው። እግዚአብሔር ይድገመኝ ስትል ነው ዮሴፍ ያለችው። ከረጅም ጊዜ ቆይታ በኋላ ነው የወለደችው እና እግዚአብሔር ታማኝ ነው፣ ደገማት። ሲደግማት ግን ምጧ የጭንቅ ነበር። በደንብ ስሙኝ፣ ምጧ የጭንቅ ነበር እና ቀጥልልኝ። ምጡም ጸናባት። እሺ ምጡ አስጨንቋት ሳለ አዋላጂቱ አይዞሽ አትፍሪ፣ ሌላ ወንድ ልጅ ልትገላገኝ ነው አለቻት። በጌታ በደንብ ስሙኝ፣ ዘመናችሁ ላይ ነው የምናገረው። እሺ እርሷ ግን ሕይወቷ ልታልፍ በማጣጣር ላይ ሳለች ልጇን ቤኒኦን አለችው። አባቱ ግን ብንያም አለው። አሁን አስደንጋጭ ነገር ነው የሆነው። የሚወዳት ሚስቱ ነች ራሔል። እንደ ሌሎቹ አይደለችም። ከሌሎቹ እንደወለዱት አይደለችም። ዋጋ የከፈለባት ልጅ። የዘመኑ ብዙ እድሜ የተበላው በሷ ነው እና ልትሞትበት ነው። አንዳንድ ሰዎች ለምን ሞተች ይችላል። ለምን እንደሞተች ልንገራቸው። ታስታውሳላችሁ? ከላባ ቤት ሲወጡ የላባን አምላክ ደብቀው ተራፊሙ ተቀምጣበት ግመል ላይ ላባ መጣ አምላኬን ወስዳችኋል ሲል ያዕቆብ ይሄን ታሪክ አያውቅም። በእውነት አልወሰድንም አለው እና እፈትሻለሁ ሲል አምላክ የተገኘበት ሰው ሞትን ይሙት ብሎ ቃል አወጣ። እሱ ራሔል እንደደበቀችው ስላላወቀ ነው። ራሔል ደግሞ መቀመጫዋ ስራ አድርጋው ሊፈትሻት አባቷ ሲመጣ የሴቶች ወግ ላይ ነኝ ተወኝ አለችው። ያን ቀን የወጣባት ቃል ነው ምጧ ላይ ገደላት። ቃል ሲሪየስ ነው። በደንብ ስማኝ። አሁን እሷ ስትወልድ እያማጣች ልትሞት እንደሆነ ሲጨንቃት ልጁን ብላ ቤኒኦኒ አለችው። ቤኒኦኒ ማለት የጭንቅ ልጅ ማለት ነው፣ የመከራ ልጅ ማለት ነው። ኢሚዲየትሊ እሷ ቤኒኦኒ ያለችው፣ አቤት እኮ ቃል በቃል ነው የሚሰበረው። ያዕቆብ ብንያም ነው አላት። ብንያም ማለት የቀኝ እጄ ልጅ የጥሩ እድል ልጅ፣ መልካም ቀኙን ይባላል። እሷ ገና ለቅሶ ላይ ሂስ ኮንሽስ ገብቷል። ሚስቱ እየሞተች ነው። እዚህ ጋር ቤኒኦኒ ስትለው ከሞቷ በላይ ሲሪየስ ነገር፣ የልጄን ዴስቲኒ የሚያበላሽ ነገር እያወራሽ። ጥቂት ስለ ልጆቼ ስም ልንገራቸው። የመጀመሪያ ልጄ ሄርሞን ነው ስሙ። አርሞኒየም ነው፣ ከፍታ ነው። ተራሮች ሁሉ ተራራ ማለት ነው። ሁሌ መስክሬላችኋለሁ። ዘመኗን ሙሉ እግዚአብሔር እስካሁን ባለችው እድሜዋ ከአንደኝነት ውጭ አላሳየኝም በሷ። ሁለተኛ ልጄ ኤሚ ነው ስሟ። ኤሚ ማለት ህዝቤ ማለት ነው። እውነትም ህዝብ ነች። የሌለችበት አገልግሎት የለም። ከተማ ውስጥ ያሉ አገልግሎቶች ውስጥ ሁሉ አለች። ሙሉ ወንጌል ታገለግላለች፣ ትምህርት ቤቷ ታገለግላለች፣ ኪንግደም ሳውንድ ታገለግላለች። ማታገለግለው ወጣት መሪ ነች። የኛን መኪና በሚነዳ የሚያገለግለን ወዳጃችን ሲነግረኝ ስትመጣ ሰብስባ የምትመጣውን ህዝብ አይና እኔ አውቶቡስ አልያዝኩ የት ታደርጋቸዋል ይግቡ ትላለች። መኪና ውስጥ ታስገባቸውና ጓደኞቿን እሷ እቃ መጫኛ ውስጥ ትቀመጣለች። ምንድን የሰራበት ህዝብ ያልኳት ህዝብ ሆነች። ንግግር ቀላል እንዳይመስልህ። ሶስተኛዋ ልጄ ኤፍራታ ነው ስሟ። እሷን ከወለድኩ በኋላ በጣም በብዙ ፍሬ ተባርኬያለሁ። ፍሬያማነት ማለት ነው። ዋው! ዝም ብለህ አትናገርባቸው። ቤኒኦኒ ኖ ልናገራ። ዘመናችሁ ላይ የተነገሩ ንግግሮችን እሽራቸዋል። ክፉ ንግግር እሽራለሁ። እስቲ አንዴ ጩሂና ብንያም በይ እስቲ። የምን ጭንቅ ነው የምትይው? ቀናውን አላት። እናቱ የሞተችበት ቀናውና አንተ ቀኙና አንተ መልካም ነገር ሁሉ ያንተ ነው። ጋና ማሃቶባ ሰይጣን በሰው አንደበት የተናገረባት
ቀዳድጄዋለሁ። ሰይጣን በክፉዎች አፍ የዘራባችሁን ቀዳድጄዋለሁ። ማካባካባዳ ውሰድ ትንቢት ነው። አይሳካልም አሉ ቀድጄዋለሁ። አታፈሪም አሉ ቀድጄዋለሁ። ታፍራለህ አሉ ቀድጄዋለሁ። ሻማላካባዲ ከማስ የሆነ የትንቢት መንፈስ ይሰማኛል። አንድ ሶፍት አምጣ። የትንቢት መንፈስ ይሰማኝ። ሻላካፋና ካማታ የተጻፈብን ክፉ ነገር ሁሉ ቀዳድጄዋለሁ። 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 እናራዳሃ እንባራችሁ ከማ የተወለደ ቀን እናቱን የተቀማ ልጅ ነው። ና በኔር የልጅ አንድ ቀን ማይክ ሲይዝ ጠብቁት። ለዚህ ልጅ እንደተወለደ ዋና ንብረቱ ከአባቱም እናቱ ልጅ ዋና ንብረቱ ለምንድን ነው? የእናት ጡት የጠባ ልጅ አንደኛ ምንድን ነው? ጤነኛ ነው። ታቅፋለች፣ ታጠባለች፣ ሙቀት አላት፣ ብዙ ነገር ነው የምትሰጠው እናት። ስለዚህ ይሄ ልጅ the first day የተነጠቀው ያለውን ዋና ነገር ነው የተወሰደበት። ዋና ነገሩን አጥቷል። አሁን አባት ነው ያለው። አባትየው ግን የኪዳን ሰው ነው። ያዕቆብ ነው። እኔ ልባርካችሁ እህቶች፣ መንፈሳዊ ዓለምን የተገናኘ ባል ይስጣችሁ። ስፒሪት ዓለም የተነካካ ሰው ነው ማለት ያዕቆብ ማለት ምን ማለት ነው? ፊዚካሊ ከሰማይ ጋር ተላፍቷል። ልቀቀኝ አትልቀቀኝ፣ ልቀቀኝ አትልቀቀኝ ተባብሏል። ከመንፈስ ዓለም ጋር ልቀቀኝ፣ አንዴ ልሂድ አትሄድም፣ አንዴ ልሂድ አትሄድም፣ ካልባረከኝ አለቅም ተባብሏል። ያዕቆብ አንድ የሚያውቀው ዓለም አለ። የሰው ዴስቲኒ በአፍ እንደሚመረት ያውቃል። ላይዘጋ ከፈትኩልሽ አለ። ታርጋና ካማስ ላይዘጋ የትግል ዘመን አለቀ። የትግል ዘመን አለቀ። አሜን። ላይዘጋ ከፈትኩልሽ። አሜን። ማሃራ ካባላካ ከባድ የፍጥነት ቅባት፣ ከባድ ፍጥነት ነገሮችን በፍጥነት የሚያከናውን ቅባት፣ ሻላካ ዶፋዳ በፍጥነት የሚያከናውን ቅባት፣ ከባድ የፍጥነት ቅባት እግዚአብሔር እግሮችሽ ላይ ሲያመጣ ነገሮች ቶሎ 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 ማላ ከማዶ ለባሻ ክራዳ ካባዳ የታገለው የተዘጋበት ለረጅም ጊዜ የሞከረውን በር የሚራመደው ሰው አየሁ። የሚራመደው ሰው አየሁ። Are you ready? በር ላይ ጃኬት ሰማያዊ ኮት የለበስከው ኪሳራ አለመከናወን እንደ ወፍ በሮ ከላይ ላይ ሲሄድ አየሁት። አንተ አሜን በኢየሱስም ላንተ ነው መልእክቱ። አሜን በኢየሱስም አለመከናወን ኪሳራ አሜን ከዚህ ላይ አሜን ከተከሻ ላይ ሆኖ እየተናገ አሜን በኢየሱስ እንደ ወፍ ክንፍ አውጥቶ ሲበራዩ አሜን በኢየሱስም እግዚአብሔር ይባርክ። አሜን ሃሌሉያ። ከፍ በል ቆይ ቁጭ በል። ያዕቆብ አሁን ከዚህ ምድር ሊለቅ ሊሞት ቀረበ። ሊሞት ሲል ቁጥር 1 ላይ አንብብልኝ። ከዚህ በኋላ ያዕቆብ ልጆቹን ሁሉ አስጠርቶ እንዲህ አላቸው። ምን አላቸው? በኋለኛው ዘመን ምን እንደሚደርስባችሁ እነግራችሁ ዘንድ ተሰብሰቡ። እሺ እናንተ ያዕቆብ ልጆች ሆይ ተሰብሰቡና አስቡ፣ አባታችሁ እስራኤልንም አድምጡ። አሁን ኑ አላቸው ልጆቹን። ልንገራችሁ፣ ምን ዘመናችሁ ላይ የሚሆነው ልንገራችሁ። ቆይ ልትሞት አይደል እንዴ? አዎ ማለት ዘመናችሁ ልንገራችሁ። ሌት ላምርተው
ልፍጠረው ሜክላር ጉርስ ላከፋፍላችሁ ነው ያለው ልናዘዝ ነው ያለው የሚቀጥለው ዘመናችሁ ላይ የሚሆነው ልንገራችሁ ነው ተሰብሰቡ ናማሐራ ባህዲያስ ኑታሌ ካያራራ ራዳጋባዶላ ከማስ እኔን የረዳውን ደመና ወሰድከው አንዴ ብቻ ያባትና የእናቱን እርግማን ቸል ብሎ የሚኖር ሰው ያሳዝነኛል ብትማር ገንዘብ ቢኖር ከሀገር ብትወጣ በወለዱ ሰዎች ከተረገምክ መንከራተት ይከተላል ምንም ልረዳህ ይችላል እስ ቢብሊካል ከተመረክም ይከተላል ባይዘው ያዕቆብና ኤሳው ሊጋደሉ የነበሩት መሬት ወስዶበት ነው ቃል ወስዶበት እኮ ሲሪየስ ነው ቃል ላምርተው ነው ያለው ኑ ላምርተው ዋን ቁጥር 26 አንብበል ቁጥር 26 ሁሉም ልጆች ላይ ተናገረባቸው ቁጥር 26 ግን ዮሴፍን ሲባርከው ያለውን አንዴ ስሙልኝ ከጥንት ተራሮች በረከት ከዘላለም ኮረብቶች ምርቃት ይልቅ ያባት በረከት ይበልጣል አሁን ማወራብ ቃል ነው ይሄ አካፌ የሚወጣው ከጥንት ተራሮች ከሚወርድ በረከት ከዘላለም ኮረብቶች ምርቃት ይልቅ ያባት በረከት ይበልጣል ከየትኛውም ከፍታ ከሚወርድ ብለሲንግ አሁን ከኔ አፍ የሚወጣው ብለሲንግ very strong እሺ አሁን ይኸውልህ እናቱን የተነጠቀው ልጅ ጋር ደረሰ እየተናገረባቸው ከሮቤል ጀመረ እያወራባቸው የተወለደ ቀን እናቱን ያጣው ቢንያም ጋር ደረሰ ውሰደው ቢንያም ጋር ደረሰ let me make his destiny አለ ልናገርበት አለ ቢንያም አለው አቤት ሲለው አንተ ነጣቂ ተኩላ ነህ ወረረኝ አንተ ወረረኝ ከዚህ በኋላ አይወስዱብህም ትወስዳለህ አይቀሙም ትቀማለህ አይነጥቁም ትነጥቃለህ ካንቱራ ዲገንዳላባስ ቢንያም ነጣቂ ተኩላ ነህ ትንሽ ልቀጥል ከመቀማት ወደ መቀማት ከመነጠቅ ወደ መንጠቅ ከኪሳራ ወደ ማግኘት አማቶፈሰባያ የሆነ ሰው ተቀየረ ዛሬ ተቀየረ አወራበታለሁ ተቀየረ ይሁን አለ ነጣቂ ተኩላ ነው ማለት ምንድነው ነጣቂ ተኩላ ውስጥ አም ፕሮግራም የሆነ ነገር ትበላለህ ማለት ነው ፕሮግራም ውስጥ የሌለ ተኩላ እሺ ልበለው ያሳደገው ነው የሚበላው ያረባው ነው የሚበላው ከፕሮግራም ውጭ አይደል ነጥቆ የሚመጣው ሰው በሌላ ፕሮግራም ያሳደገውን ይበላል ነጣቂ ተኩላ ነው ከዛ የማረከው ኒልና
በማለዳ ይበላል ይላል። እሺ ያደነው በማለዳ ይበላል። ከዛስ የማረከው ማታ ይካፈላል። እሺ አስቡ፣ ሁለት ይበላል ይካፈላል። ይሄ ነው እንጂ በቃ የሚበላው የሚያካፍለው ልቀይረው አለው። ስትነጠቅ ኖረሃል፣ ሲጎልብህ ኖረሃል፣ ሌላ ሲበላብህ ኖረዋል፣ ሞት ሲነጥቅ ኖረዋል። ከዚህ በኋላ ትበላለህ፣ ታካፍላለህ። የማገለግለው ጌታ ምስክሬ ነው። የበዛ ነገር እጅ ላይ ይገባል። የምታካፍለው ነገር እጅ ላይ ይገባል። ቢንያም አንተ ቀኝ ቀኙን ነው። በቃ አንተ መልካም እድል ሁሉ አንቺ ነው። አንድ ቁጭ ዳዊት አንድ ቀን ጺግላግ ተማርካ አንያ ሳሙኤል ምዕራፍ 30 ላይ ቁጥር 21 ጀምረ ቅዱስ አንብብልኝ እና ተማርካ ንብረታቸው ሁሉ ተወስዶባቸው ለማስመለስ ሲወጣ የተወሰኑ ወንድሞቻቸው አብረው ጦርነት አልወጡም። ከዛ ምርኮውን ይዞ ሲመለስ ክፉ ሰዎች አብረውት ነበሩ ይላል። ሁሉ ጊዜ ያው የተቀባ ሰው አጠገብ ክፉ ሰው አይጠፋም። እና ደግሞ አንዳንዱ ሰው ክፋት ኃጢአትም አይመስለው አለ ቸርች ውስጥ። እግዚአብሔር እድሉን ሰጥቶኝ ይላል የሰው በር ዘግቶ ጌታ ባመቻቸልኝ ነገር ምናምን ይላል። እና አካዳ እስቲ አንብብልኝ። ከዚያም ዳዊት እጅግ በመድከማቸው ምክንያት ሊከተሉት ወዳልቻሉት በቦሶር ወንዝ ቀርተው ወደ ነበሩት ወደ 200 ሰዎች መጣ። ዳዊት ምርኮውን ይዞ ወደ ደከማቸው አብሮ ጦርነት ወዳልሄዱ ሰዎች መጣ። እሺ እነርሱም ዳዊትንና አብሮት የነበሩትን ሰዎች ለመቀበል ወጡ። እሺ ዳዊትና ሰዎቹ ወደ እነርሱ እንደቀረቡ ዳዊት ሰላምታ ሰጣቸው። ደሳይ አብሮት እኮ አልወጡም ጦርነት ደህና ናቸው አላቸው። ምርኮ ይዞ ነው የሚመጣው። እሺ ከዳዊትም ተከታዮች ክፉዎቹና ምናምንቴዎቹ ሁሉ ግን አሉ አይደል? እሺ ከዳዊትም ተከታዮች ክፉዎቹና ምናምንቴዎቹ ሁሉ ግን አብረውን ስላልዘመቱ ካመጣነው ምርኮ አናካፍላቸው፣ ነገር ግን እያንዳንዱ ሚስቱንና ልጆቹን ይዞ መሄድ ይችላል አሉ። ሚስታቸውና ልጆቻቸውን አስመጥተንላቸው ይወስዳሉ፣ ሌላ አንድ ነገር ንብረት አይነኳትም አሉ። ዳዊትም እንዲህ አለ፣ ወንድሞቼ ሆይ የጠበቀን የመጣብንንም ወራሪ በእጃችን የጣለልን የጠበቀን የመጣብን ወራሪ በእጃችን የጣለን እግዚአብሔር ነው። እግዚአብሔር እርሱ በሰጠን ነገር ይህን ማድረግ አይገባችሁም የምትሉትን ማን ይቀበላችኋል? አልሰማችሁም ማለት ከጓዝ ጋር የቀረሰው ሁሉ ድርሻ ለጦርነት ከመጣው ሰው ድርሻ አይበላለጥም። በቃኝ ይኸውልህ እኛም ስለሄድን አይደለም ያሸነፍነው አለ እግዚአብሔር ነው ድል የሰጠን። ልባርካችሁ የምታካፍሉት ምርኮ ይብዛላችሁ። እንደው በጌታ አጠገባችሁ ሰው ያለውን ሰው ጠይቁት። በአንተ ምክንያት ማበላ በሉት። በአንተ ምክንያት ማለበሰ በሉት። በአንተ ምክንያት መኪና ነዳ በሉት። በአንተ ምክንያት ስራ አገኘ በሉት። ቢንያም ከዚህ በኋላ ታካፍላለህ። ኢየሱስ ክርስቶስ ወደ ላይ በወጣ ጊዜ ምርኮ ማረከ ይላል። ሂድልኝ ኤፌሶን ምዕራፍ 4። ነገር ግን ክርስቶስ በወሰነው መጠን ለእያንዳንዳችን ጸጋ ተሰጥቶናል። አንድ ቀን አብሬ ማንኛው ቸርች ሲመጣ ምንድነው ኒፕ የተደረገ ጴንጤ ምንም የሌለው በቃ ይሄ የለም። በጸጋ ዓለም መላጣ የሆነ ሰው የለም። ለእያንዳንዱ ሰጥቶታል አሉ። ለእያንዳንዱ ለምን? አንደኛ ጸጋው የተትረፈረፈ ነው እና እግዚአብሔር ደግሞ ሪች ነው ይላል። በዚህ በጸጋው ባለጠግነት ነው እና አመጣና ለእያንዳንዱ ሰጠ። ለውዳሴ የዝማሬን ሰጣት። እሺ አንቺስ ምን ሰጠሽ? እሺ አንዳንዱ እኮ ልግስና ጸጋው ነው።
አንዳንድ ሰዎች አሁን አሉ እንግዲህ እከሌ አልልም ምክንያቱም አሁን ብዙ ሰው አንዳንድ ሰው አለ እቤት ቁጭ ብሎ ስለ ቸርቹ ስለኛ ቢልዲንግ የሚጨንቀዋል ያሳስብሻል ጸጋ እኮ ነው ይሄው ደምለቀጥሩ ሰው ስለሆንች ምናምን እኮ አለ ጸጋ ይበዛላል በቃ አንዳንድ ሰው ይመጣና እኔን እንደዚህ እንደው ሄኖክ ጥሩ ነው ልብ ጥሩ ነው ቀናን ምናምን እኔ እንደዛ ለመሆን የሞከርኩት ነገር የለም ምንም ይሄ የለም ለሰው ጥሩ ብሆን ለኔም ጥሩ ነገር አገኛለሁ ምናምን ብዬ እመሆኑ የለም የሆነ ግሬስ ግን ያረጋሽ ለምን ግሬስ መሆኑን የምታውቀው አንተ የሆንከው ነገር ሌላ ሰው መሆን ሲከብደው ለምሳሌ የተቸገረ ሰው ሳይ ውስጡ ስፍስፍ የሚላል ጸጋ ነው አንዳንድ ሰው ሳይ ሚል ደግሞ አለ እኔ ምን ባዶ የሆነ ሰው ግን የለም አክቲቪስት ስላላረከው ነው እንጂ ኢየሱስ ጉድ ላይ ወጣ ቀጥል ቅዱሴ ስለዚህም እንዲህ ይላል እሺ ወደ ላይ በወጣ ጊዜ ምርኮን ማረከ ከዛስ ለሰዎችም ስጦታን ሰጠ እምታካፍለው ነገር ከፈለክ የንጥቂያ መንፈስ ይመጣብሃል እዛው በላች እዛው ሞተች ግን አይሆንም ጽዋው የተረፈ ነው ሌላ ሰው ካንተ ጽዋ ካልቀዳ ባረካለሁ እስከዛሬ ሲጎልን የኖርከው ብትቆጥረው አይሞላ ከዚህ በኋላ ጠዋት ተከናውኖልህ ማታ ታካፍላለህ የምታካፍለው ነገር እጅ ገባ ቢኒያም አዛው አለካ ሸባ የማገለግለው ጌታ ምስክሬ ነው ይሄንን ሳምንት ትነጥቃላችሁ it's powerful ባይዘው ምንም ከናንተ እጅ ሲወጣ የነበረ ምንም ሲወሰድባችሁ የነበረ አሁን ነገር ተገለበጠ እናንተ ተወስዳላችሁ የሆነ ነክሶም ይመጣሰዋል ቁሙና በልሳኖቻችሁ አሁን አጋጋጋጋጋባስ አሁን እየነጠቅሽ ነው የምትጸልዩ ንጠቅ ትዳርህን ተናጠቅ ትዳርሽን ንጠቂ እንዴት ነው የምንነጥቀው ማርዶ በገንዳ ጋቱባ አባጋፋኔ ከማ ንጠቂው የምታካፍለው ነገር ንጠቅ ተራቹባ ረባ ዋጋ ማጋሊ ከማ ቶባስ አኒማን ቶረጂናስ በመንፈስ እየነዳኝ ነው ጌታ በክፉ የሚከታተላችሁን ሲያደናቅፈው አየሁ በክፋት የሚከታተላችሁን እንቅፋት ሲመታው አየሁ ሲደናቀር የማገለግለው ጌታ ምስክሬ ነው ሲደናቀፍ አየሁ ጩህና ዞር ብለህ ወደቀ በልባክ በሞርት የሚከታተላችሁን አደናቀፈው ሰክሰሳችሁ ያናደደውን አደናቀፈው ከዚህ ቤት የድል ጥሩምባ ሲነፋ ሰምቻለሁ የድል ጥሩምባ ሲነፋ ሰምቻለሁ አንድ ደቂቃ ልስጣችሁ ይኸውልህ ተኩላ እንዲህ ነው የሚያየው አይደል ያደባል ካደባ በኋላ ከሆነ ከተዘጋጀ መንጋ ድርሻውን ይዞ ይሄዳል አይደል አሁን አድባ በመንፈስ የሆነ ያለቀ ነገር በመንፈስ እያየ ነው ውሰድ አሁን ውሰድ
ውሰደው። በዚህ ጸሎት የሚያቀበለው ጉዳይ ውሰድ። ውሰድ። ኤላላላላላባሽ ሻባ ራባ ራባ ገቦስ ወሰጂ This is my portion, baby. ድርሻዬ ነው በል። ወሰደው። የምታካፍሉት ነገር እጃችሁ ገባ። የምታካፍሉት ነገር እጃችሁ ገባ። ለዘር ማንዘር የሚሆን እጃችሁ ገባ። የሆነ ሰው የቤተሰቡ ዮሴፍ ሲሆን አየሁት። የቤተሰቦቹ ዮሴፍ ሲሆን አየሁት። እያየው ነው። እያሰረ ለወንድሞቹ የሚሰጥ ሰው አየሁ። እየቋጠረ ለእህቶቹ የሚሰጥ ሰው አየሁ። አታታታታራባራ እያሰረ የሚያድል ሰው አየሁ። ባይዘው እላችሁ ዮሴፍ ለወንድሞቹ የቋጠረ ሰጣቸው አይደል? ብንያም ጋር ሲደርስ ምን አደረገው? እጥፍ አረገለት አይደል? ለምን መሰለ? አባትየው ስለቀየረው ነው። የመከራ የነበረውን ዘመንን እጥፍ አረገው። እመነኝ፣ ዛሬ እዚህ ቤት ቁጭ ብሎ የሰማኝ ሰው፣ በመንፈስ የተቀበለኝ ሰው ለዘሮቹ ዮሴፍ ይሆናል።